ሰላም ጤና ይስጥልን አድማጭ ተመልካቾቻችን የዕለቱን አበይት ዜናዎችና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከፖለቲካ ትንታኔዎች እስከ ጦር ሜዳ ውሎች በትክክለኛ መረጃ ላይ ብቻ የተመሰረቱ ትኩስና ሰበር ዜናዎችን እንዲሁም ወታደራዊ መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ የሆናችሁ ተከታታዮቻችን ትኩስና የተረጋገጡ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ለሌሎች ተደራሽ እንዲሆን በማጋራት አግዙን። ቀጥታ ወደ ዝርዝር ዜናዎቹ አልፋለሁ። አብራችሁን ቆዩ። የብልጽግና ጀነራሎች ስብሰባ ያለ መግባባት ተጠናቀቀ። ህወሓት ወልቃይትና ራያን በነፃ የመረከብ የድርድር ሐሳብን ውድቅ ማድረጉንና የፋኖ ወታደራዊ ምት መከላከያን ለአጠቃላይ ስብራት መዳረጉ ተጋለጠ። የአብይ አህመድ አገዛዝ ከፍተኛ የጦር መኮንኖችና የምድር ኃይል ጀነራሎች ትናንትና ያካሄዱት አስቸኳይ ስብሰባ በከፍተኛ አለመግባባት እርስ በርስ መጠራጠርና በጭቅጭቅ መጠናቀቁን ከስብሰባው አዳራሽ የወጡ የውስጥ መረጃዎች አጋለጡ። የስብሰባው ተሳታፊ የነበሩ የውስጥ አርበኞች ለጣቢያችን እንዳረጋገጡት በጀነራል መኮንኖቹ ስብሰባ ላይ 3 ዋና ዋና አጀንዳዎች ተነስተው ጥያቄና ክርክር የተደረገባቸው ሲሆን በአገዛዙ መዋቅር ውስጥ ያለው የሽንፈት ስሜት 100% በግልጽ የታየበት ውሎ ሆኗል ተብሏል። በመጀመሪያ አጀንዳ ላይ የአገዛዙ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ማብራሪያ የሰጡ ሲሆን ህወሓት በሙሉ አቅሙ ለጦርነት እየተዘጋጀ እንደሚገኝና የትግራይ ወጣቶች 90% በሚሆን ደረጃ ወታደራዊ ማሰልጠኛዎች መግባቱን ገልጸዋል። ብርሃኑ ጁላ አክለውም የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በቅርቡ ወደ ትግራይ የተጓዙት ከአብይ አህመድ የተሰጣቸውን ልዩ ተልዕኮ ይዘው መሆኑን ይፋ አድርገዋል። ይኸውም የፕሪቶሪያ ውል ለማስቀጠል በሚል አገዛዙ ወልቃይትንና ራያን ያለምንም ውጊያ ለህወሓት አሳልፎ ለመስጠት ያቀረበውን የድርድር ሐሳብ ለማድረስ ነበር። ይሁን እንጂ ህወሓት የቀረበለትን የድርድር ሐሳብ ውድቅ ማድረጉንና አሁን የምንደራደረው የፕሪቶሪያን ውል ለማደስ ሳይሆን ከሁሉም ኃይሎች ጋር በመሆን የሽግግር መንግስት ለማቋቋም ነው የሚል ምላሽ እንደሰጣቸው ብርሃኑ ጁላ ለጀነራሎቹ በምሬት አስረድተዋል። በሁለተኛው አጀንዳ ላይ የፋኖን ህዝባዊ ኃይል ወታደራዊ ስልትና የኃይል ሚዛንን የተመለከተ ውይይት ተደርጓል። በስብሰባው ላይ የተገኙት ጀነራሎች እንደገለጹት የፋኖ የውጊያ ስልት በታሪክ ከተደረጉ ውጊያዎች ሁሉ እጅግ አስቸጋሪና ውስብስብ መሆኑን አምነዋል። መከላከያ ሰራዊቱ ከፍተኛ የኃይል ሚዛኑን ያጣበት ይኸው የፋኖ ስልት የደፈጣ ውጊያም ሆነ መደበኛ ውጊያ ሊባል የማይቻልና በዓለም ላይ የሌለ የውጊያ ስልት መሆኑን ተገልጿል። በመሆኑም አገዛዙ መደበኛ ውጊያ ከመጀመሩ በፊት የፋኖን ኃይል ለማዳከም በሚል ከሰኔ 10 ቀን ጀምሮ እስከ ሐምሌ 10 ቀን ድረስ ለአንድ ወር የሚቆይ ተከታታይና የማያቋርጥ የቀንና የሌሊት ወታደራዊ ኦፕሬሽን ለመጀመር አቅጣጫ አስቀምጧል። በዚህ ኦፕሬሽን ውስጥ በዋናነት የተካተቱ ስልቶች በሌሊት በመንቀሳቀስ ሰፊ የአፈናና የከበባ ስራዎችን መስራት፣ የድሮን ጥቃቶችን በተከታታይ በመፈጸም የፋኖን የመዋጋት ሞራል ዝቅ ማድረግ፣ ከፍተኛ የሆነ የምርኮና የእጅ መስጠት፣ የሐሰት ፕሮፓጋንዳዎችን ማሰራጨት የሚሉ ናቸው። ይህንን ሰፊ የሐሰት ዜናና የፕሮፓጋንዳ ዘመቻ በበላይነት እንዲመሩት ከፍተኛ በጀት የተመደበላቸው ሲሆን የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ብርጋዴር ጀነራል ጌትነት አዳነ ከነ ዳንኤል ክብረት ጋር በመሆን በጋራ እንዲመሩት ጥብቅ ትዕዛዝ ተሰጥቷቸዋል። በመሆኑም በቀጣዩ አንድ ወር በአገዛዙ የሚዲያ አውታሮች ይህን ያህል ፋኖ ማረክን፣ እጅ ሰጡ የሚሉ ተከታታይ የሐሰት ድራማዎች ስለሚለቀቁ ህዝቡና የፋኖ አባላት አስቀድመው ዝግጁ እንዲሆኑ የውስጥ አርበኞች አስገንዝበዋል። በሶስተኛው አጀንዳ ላይ በሁሉም አቅጣጫ መደበኛ ጦርነት መጀመሩ የማይቀር በመሆኑ ውጊያውን በበላይነት የሚመራ ጠቅላይ ኮማንድ ፖስት ለማቋቋም ታቅዷል። ይህ ኮማንድ ፖስት በአብይ አህመድና በወታደራዊ ካውንስሉ በቀጥታ ተዋቅሮ ለጀነራሎቹ እንደሚነገራቸው ተገልጿል። ይህ በእንዲህ እንዳለ
ከዋናው አጀንዳ ውጪ ለፋኖ ሚስጥራዊ መረጃዎችን አሳልፎ የሚሰጥ የውስጥ አካል አለ በሚል የተነሳው ጥቆማ በስብሰባው ላይ ከፍተኛ መነቋቆርና ውጥረት ፈጥሯል። በከፍተኛ መኮንኖቹ መካከል አደገኛ መጠራጠርና መከፋፈል መፈጠሩ ተረጋግጧል። አርበኛ ዘመነ ካሴ ቀደም ሲል ጥቅማችንን አንዲት ግራም አሳልፈን አንሰጥም፣ የሰውንም አንነካ በማለት የተናገረው መርህ በአሁኑ ወቅት የአማራን ሕዝብ መብት ለማስከበር ትልቅ መሰረት መሆኑን የገለጹት የውስጥ አርበኞች አገዛዙ በከፍተኛ የውድቀት ዋዜማና በስብራት ውስጥ ስለሚገኝ የፋኖ ኃይሎች ሁሉንም ፍላጎቶች ወደ ጎን በመተው ለመጨረሻውና ለአይቀሬው የድል ዋንጫ ፍልሚያ ዝግጁ እንዲሆኑ ጥሪያቸውን አስተላልፈዋል። በእነማይ ወረዳ በ64ኛ ክፍለ ጦር በተጣለ የደፈጣ ኦፕሬሽን 6 የአገዛዙ ሰራዊት አባላት ሲወገዱ በደረሰበት ኪሳራ የተበሳጨው ጦር በንጹሃን ላይ ዘረፋና ድብደባ ፈጸመ። በአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ እስር የሚንቀሳቀሰው የ201ኛ ኮር 64ኛ ክፍለ ጦር የቃኝና መሐንዲስ አሃዶች በእነማይ ወረዳ በወሰዱት ስልታዊ የደፈጣ ኦፕሬሽን በአገዛዙ ሰራዊት ላይ ከባድ ወታደራዊ ምት ማሳረፋቸው ታወቀ። ሰኔ 9 ቀን 2018 ዓ.ም በእነማይ ወረዳ 2 አምባ ዲብሳ ቀበሌ በተጣለ በዚሁ አውደ ውጊያ 6 የአገዛዙ ሰራዊት አባላት ወዲያውኑ ሲወገዱ 2ቱ ደግሞ በጽኑ ቆስለዋል። ከግንባር የተገኙ ዝርዝር መረጃዎች እንደሚያመለክቱት በደፈጣ ጥቃቱ ከተመቱት የአገዛዙ ሰራዊት አባላት መካከል ተክለአብ አባቡ አይተን የተባለ ወታደር በደረሰበት ከባድ ቁስል ወደ ቢቸና መጀመሪያ ደረጃ ሆስፒታል የገባ ቢሆንም ወዲያውኑ ህይወቱ ማለፉ ተረጋግጧል። ህይወታቸው ያለፈው እነዚህ የአገዛዙ ወታደሮች በዛሬው ዕለት ማለትም ሰኔ 10 ቀን 2018 ዓ.ም በማህበረ ብርሃን ቅዱስ ገብርኤል ቤተክርስቲያን በጅምላ መቃብራቸው መፈጸሙ ታውቋል። በሁለት አምባ ዲብሳ ቀበሌ በደረሰበት የኃይል መመናመንና ከፍተኛ ወታደራዊ ኪሳራ የተበሳጨው መሬት ላይ መቆም ያቃተው የአገዛዙ ሰራዊት እንደተለመደው በንጹሃን ዜጎች ላይ የአጸፋ ጥቃት በመሰንዘር ሰፊ የዘረፋና የውድመት ተግባር ፈጽሟል። በዚህም መሰረት መምህር ሰው ዓለም የኔ ሰው የተባሉ ነዋሪ ሙሉ የቤት ዕቃ የተዘረፈ ሲሆን የየሸዋስ መንግስቱ የልብስ መስፊያ መኪናና የኤሌክትሮኒክስ ሱቅም ሙሉ በሙሉ በአገዛዙ ኃይሎች ተዘርፎ ባዶውን ቀርቷል። ከዚህም በተጨማሪ ሞጋ ስንታየሁና ሀብቴ አያሌው የተባሉ ንጹሃን ዜጎች በአገዛዙ ወታደሮች በዱላ አሰቃቂ በሆነ ሁኔታ ተደብድበው ከአቅም ውጭ የተደረጉ ሲሆን ዲያቆን ባንተ አምላክ ውዱ የተባለው ንጹህ ሰው ደግሞ በአፈሙዝ ተመቶ ለአደጋ ተዳርጓል። የአካባቢው አርሶ አደር የሆኑት የቻለው ሞሴ የቀንድ ከብትም በአገዛዙ ወታደሮች ጥይት በአረመናዊ ሁኔታ ተረሽኖ መገደሉ ታውቋል። የቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ክፍል በዛሬው ዕለት ባወጣው ይፋዊ መግለጫ እንዳረጋገጠው አገዛዙ በፋኖ ከፍተኛ ክንድና ወታደራዊ በትር ሲገጥመው ንጹሃንን መረሸን፣ መደብደብ፣ መዝረፍ ዋነኛ መገለጫው አድርጎታል። ይህ አይነቱ አረመናዊ ተግባር የአማራን ህዝብ ትግል ይበልጥ የሚያፋጥነውና ለአማራ ህዝብ ያለውን ጥላቻ የሚያረጋግጥ መሆኑን የገለጸው ክፍለ ጦሩ ህዝባዊው ኃይል ስርዓቱን ሙሉ በሙሉ ለመገርሰስ የጀመረውን ጉዞ አጠናክሮ እንደሚቀጥል አስታውቋል። በእስቴ ወረዳ ቆማ ፋሲለደስ ከተማ ላይ የድሮን ጥቃት ተሰነዘረ። ተማሪዎች ፈተና ላይ እያሉ የተፈጸመው ጥቃት በንጹሃን ላይ ጉዳት አድርሷል። በአማራ ክልል በደረሰበት ተከታታይ ወታደራዊ ሽንፈትና መዋቅራዊ ቀውስ የተበሳጨው የአብይ አህመድ የብልጽግና አገዛዝ ሲቪሊያኖችን፣ ማህበራዊ ተቋማትን ኢላማ ያደረገ የድሮን ጥቃት መፈጸሙ ታወቀ። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሰሜን አማራ በላይ ዕዝ ስር የሚንቀሳቀሰው ከሜጀር ጀነራል ውባንተ አባተ 1ኛ ኮር የጉና ክፍለ ጦር የተገኘው ይፋዊ መረጃ እንደሚያመለክተው ጥቃቱ የተፈጸመው ዛሬ ሰኔ 10 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ በእስቴ ወረዳ ነው። የክፍለ ጦሩ የህዝብ ግንኙነት ክፍል ባወጣው መግለጫ መሰረት
የአገዛዙ የድሮን ጥቃት ያረፈው ታሪካዊቷና ጥንታዊቷ የስልጣኔ መናገሻ በሆነችው በቆማ ፋሲለደስ ከተማ በሚገኘው የቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት አጥር ግቢ ላይ ነው። በጥቃቱ ወቅት በትምህርት ቤቱ ቅጥር ግቢ ውስጥ የ9ኛ እና የ10ኛ ክፍል ተማሪዎች የ2018 ዓ.ም የሁለተኛ ወሰነ ትምህርት ወይም ደግሞ ሰምስተር የባዮሎጂ ማጠቃለያ ፈተና ላይ የነበሩ ሲሆን በተሰነዘረው የድሮን ወረራ ምክንያት የተማሪዎቹ ፈተና ሙሉ በሙሉ ተቋርጦ እንዲበታተኑ ተደርጓል። ይህ የፋሽስት አገዛዝ የድሮን ጥቃት በንጹሐን ዜጎች ላይ አካላዊ ጉዳት ያደረሰ ሲሆን አንዲት የ35 ሰላማዊ ሴት በደረሰባት ከባድ ምት ግራ እጇ ሙሉ በሙሉ ከጥቅም ውጭ ለመሆን መገደዱ ተረጋግጧል። ከዚህ በተጨማሪ ጥቃቱ በትምህርት ቤት መሰረተ ልማት ላይ ውድመትን ያስከተለ ሲሆን የተማሪዎችና የመምህራን መጠቀሚያ የነበረው ሽንት ቤት ሙሉ በሙሉ አውድሞታል። የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ገድፈው እንደገለጹት የአማራን ህዝብ ማህበራዊ እረፍት መንሳት፣ መግደል፣ ማፈናቀልና የትውልድ መቅረጫ የሆኑትን ትምህርት ቤት ተቋማትን ማውደም የአገዛዙ የዘወትር መገለጫ ሆኖ ቀጥሏል። ይሁን እንጂ ይህ አይነቱ አረመናያዊ የንጹሐን ግድያና ሽብርተኝነት የህዝቡን የህልውና ተጋድሎ ይበልጥ የሚያጠናክር እንጂ ወደኋላ እንደማይመልሰው የእዙ አመራሮች በጽኑ አረጋግጠዋል። በዳውንት በመቄትና በዋድላ ወረዳዎች የአገዛዙ ሰራዊት በከባድ ውጊያ ተደመሰሰ። በደረሰበት ወታደራዊ ሽንፈት የተበሳጨው ንጹሐንን ረሸነ፣ እናቶችን አጠቃ። የፋኖን ክንድና መብረቃዊ ምት መቋቋም ያልቻለውና በየቀጠናው ከፍተኛ ውድቀት እየተከናነበ ያለው የአገዛዙ ሰራዊት በደረሰበት ከባድ ወታደራዊ ሽንፈት ሳቢያ በንጹሐን ዜጎች ላይ የአጻፋ ብትር ማሳረፉ፣ ግፍ መፈጸሙ ታወቀ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ስር የሚንቀሳቀሰው የ106ኛ ኮር ቀጠናዎች በሆኑት በዳውንት በመቄትና በዋላ ወረዳዎች ሰኔ 9 ቀን 2018 ዓ.ም በተደረጉ መጠነ ሰፊ አውደ ውጊያዎች የአገዛዙ ሰራዊት በከፍተኛ ሁኔታ ተመቶ በርካታ አባላቱ ሙትና ቁስለኛ ሆነዋል። የእዙ ህዝብ ግንኙነት መምሪያ ዛሬ ሰኔ 10 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ መሰረት በዋድላና በመቄት ወረዳዎች በገጣጢት፣ በወቄጣ፣ በአርቢት እንዲሁም በቋና ምድር ላይ እጅግ ከባድ ውጊያ ተካሂዷል። በዚህ አውደ ውጊያ ለቁጥር የሚታክት የአገዛዙ ሰራዊት የተደመሰሰ ሲሆን በህይወት የተረፉት ደግሞ ከቋና ኮን ከተማና ከወቄጣ ጋሸና ከተማ እግሬ አውጪ በማለት ፈርጥጠዋል። በተመሳሳይ ሁኔታ በዳውንት ወረዳ ከሰንተል እስከ እስትንፋስ ክርስቶስ ገዳም ድረስ ከ7 ቀበሌዎች በላይ የሸፈነ ከባድ አውደ ውጊያ ተፈጽሟል። በዚህ ቀጠና የደረሰበትን የሰው ኃይል እልቂትና ኪሳራ ለመሸፈን የሞከረው አገዛዙ የአካባቢውን ገበሬዎች የጋማ ከብቶችንና አህዮችን በግዴታ በመያዝ የሰራዊቱን አስከሬንና ቁስለኛ ሲያጓጉዝ ውለዋል። በርካታ አህዮች በጀርባቸው የጠላትን ደም እያጎረፉ የአስከሬን ማጓጓዝ ግዳጅ ላይ እንዲውሉ የተደረገ ሲሆን የጥፋት አሳላፊው የአገዛዙ ጦር በመጨረሻም እንስሳቱን ወደ ባለቤቶቻቸው ሳይመልስ ለጅብ ሰጥቷቸው ሄዷል። ይህንን ሁለንተናዊ ወታደራዊ ውድቀት የተከናነበው ከፍተኛ የሞራል ስብራት የገጠመው የአገዛዙ ሰራዊት ወደ ቀበሌዎች በመሰማራት በንጹሐን ዜጎች ላይ አረመናዊ ጥቃትን ፈጽሟል። በሰንተል 09 ቀበሌ የአገዛዙ ወታደሮች በአንድ ንጹህ ገበሬ መኖሪያ ቤት ውስጥ በኃይል በመግባት ሚስቱን ለመድፈር የሞከሩ ሲሆን የቤቱ ባለቤት ገበሬው የድረሱልኝ ጥሪ በማሰማት በከፍተኛ ድምፅ ሲጮህ ወታደሮቹ በአካሉ ላይ ተደጋጋሚ ጥይት በመተኮስ በግፍ ረሽነውታል። በተጨማሪ በሰፊያት ቀበሌ 17 ኪሎ ሜትር በጀርባዋ ካሳ ቢራ እየተሸከመች ልጆቿን በቅንነትና በድካም በምታሳድግ አንዲት ድሃ እናት ቤት ውስጥ የአገዛዙ ሰራዊት አባላት በኃይል ዘልቀው ገብተዋል። ወታደሮቹ በቤት ውስጥ የነበረውን ቢራና አረቂ ሙሉ በሙሉ ደፍተው የተጠራቀመውን ካሳ በእሳት ካቃጠሉ በኋላ በጎተራ የነበረውን ጥራጥሬና ዱቄት
በሙሉ አውጥተው መሬት ላይ በትነውታል። ድርጊቱን በጭካኔ ከፈጸሙ በኋላም በእናትየው ላይ ከባድ አካላዊ ጥቃት አድርሰውባታል። የእዙ አመራሮች እንደገለጹት አገዛዙ ለራሱ ወንበርና ስልጣን ሲል በጦርነቱ ግንባር እያሰለፈ የሚያስጨርሰው ከደቡብ የኢትዮጵያ አካባቢዎች የተጋፈፉ የድሃ ልጆችን መሆኑ የአደባባይ ሀቅ ነው። ይሁን እንጂ ይህ በንጹሐን ላይ የሚፈጸመው ግድያና ግፍ ህዝባዊውን የህልውና ትግል ይበልጥ የሚያፋጥን እንጂ ወደኋላ የማይመልሰው መሆኑን አረጋግጠዋል። ዛሬ ያዘጋጀንላችሁ አበይት ዜናዎችና ወቅታዊ መረጃዎች እነዚህን ይመስሉ ነበር። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃዎቹ ተደራሽነታቸው እንዲሰፋ ቪዲዮውን ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ አግዙን። እስካሁን ሰብስክራይብ ያላደረጋችሁም የቻናላችን ቤተሰብ እንድትሆኑ በድጋሚ እናስታውሳለን። በሌሎች ወቅታዊና የተረጋገጡ መረጃዎች በቀጣይ ዝግጅታችን እስከምንገናኝ ድረስ ቸርን ሰንብቱ።